ሰላም የኔ ወዶች በመጀመሪያ ቪዲዮዬን ሁላችሁም በላይክ እንድትጀምሩልኝ በአክብሮት እጠይቃለሁ። ቪዲዮዬ 24000 ሰብስክራይብ ይዤ ግን እንደ ሰብስክራይበሩ እየታየልኝ አይደለም። እሱ ደግሞ እናንተ ያው ብትተባበሩኝ ቫይራል የመውጣት እድል አለው። እንደው በፈጣሪ ይዣችኋለሁ በቃ ማለት እንዲሁኛለሁ ብዬ ጭንቀት ልለቅባችሁ አልፈልግም። ግን እንደው በፈጣሪ ይሄ ቪዲዮ የደረሳችሁት ወንድሞቼ ቪዲዮን በላይክ ጀምሩ። ቪዲዮን ከጀመራችሁት ደግሞ እናንተ እንኳን ስራ ብትሆኑ ከፍታችሁ ቪዲዮ እስከ መጨረሻ አዩልኝ። በቃ መልካምነት ለራስ ነው። እንግዲህ ከዚህ በመቀጠል ይሄን ካልኳችሁ የኔ ውዶች ዛሬ የቀን ውሎዬን ከባሌና ከልጄ ጋር አሳያችኋለሁ። እንግዲህ ለቪው እዚህ ጋር ምግብ ስንበላ ቡና ስንቆላ ጸጉሬን ስታጠብ ቆርጥ አርጌ መግቢያ ቀርጫላችኋለሁ። ከዛ በመቀጠል ወደ ምሳ መብላት ሄደናል። ቤተሰቦቼ ያው ዛሬ ምሳ በላን። እዚህ ጋር አዶኒ ቀበጡ እየቀበጠ ነበረ። ምሳ ስንበላ ለመቅረጽ ለምሳ ስንሰራ ለመቅረጽ አልተመቸኝም ነበር። ባሌ ስራ ነበረ ራሴ ብቻዬን ለመቅረጽ አልተመቸኝም። ግን ያው ምግቡን አቅርቤ ከዚህ ያለውን ፕሮሰስ ነው። ጾም ነው ታውቃላችሁ እንግዲህ አልጫዋን ድንች ወጣን ምኗን ነው እንግዲህ ጾም ላይ ስለሆን ማለት ነው። ቤተሰቦች እዚህ ጋር አዶንዬ ትንሽ እየበጠበጠን መበጥበጥ መረበሽ የልጅ ለቤት ድምቀት ነው። ከዛ እዚህ ጋር ይጣፍጣል እያለ የነበረ ባሌ ምግቡን ምሳችን በላን። መጀመሪያ ግን ጸጉሬን ነበር ያጠበኝ ግን አላስገባሁትም። መጀመሪያ ጸጉሬን ነበር ማስገባት የነበረብኝ። ከምሳ በፊት ነው ጸጉሬን የታጠብኩኝ ግን ኤዲቱ ላይ ተሳስቼ ነው። እዚህ ጋር ባሌ ልክ ከስራ እንደመጣ እግዚአብሔርን ከስራ መጥቶ ነው እኔን ጸጉር ወደ ማጠብ ሄደው። ጧት ላይ እንደተነሳው እኔ ለጸጉሬ ሞይስቸራይዝ የሚያደርጉ ኮኮናት ኦይል ኦሊቭ ኦይል ምናምን ያሉትን ነገሮች ተቀብቼው ነበርና ከዛ ምሳ ሰዓት ጸጉሬን እንደዛ ተቀብቼ እየሰራው ነበረ። ልክ ስመጣ ጸጉሬ እንደዛ ቅባት ተቀብቶ ምናምን ድክም ብሎ ሲያይ ነይ ከምሳ በፊት ጸጉርሽን ልጠብሽ አለኝ። እግዚአብሔርን ለባሌ ረጅም እድሜ እንዲሰጥልኝ ሁላችሁም መርቁልኝ። እኔ እንጃ መልካም ባል ሲኖራችሁ ሁሉን ነገር እግዚአብሔር ይመስገን ብላችሁ ታልፋላችሁ አይደል? እግዚአብሔር ይመስገን። እኔ እንጃ የምር እንባዬ ይመጣል ስለ ባሌ ሳወራ። ለምን እንደው ብዙ ጊዜ ነግራችኋለሁኝ ስለ ባሌ መልካምነት አንድ ቀን እግዚአብሔር ብሎ ትልቅ ሚዲያ ላይ ወጥቼ እማወራ ይሆናል። ምክንያቱም መልካም ሰው ሊመሰገን ይገባል። እንደምታውቁት እኔ በስደት እናቴን ያጣው ሰው ነኝ። ብዙ መከራ በቃ በስደት ሆናችሁ እናትን ማጣት ትልቅ ነገር ነው። በጣም ትልቅ ሀዘን በህይወቴ ያዘንኩት እሱ ነውና ስመጣ እዚህ እኔ እንደጠበቅኩት አይነት ህይወት ባይኖረኝ ምናልባት ልጅም አልወልድም ነበር። ምናልባት በህይወትም ላልኖር እችል ነበርና ባሌ ግን እግዚአብሔር ይመስገን የልጅ አዋቂ ትልቅ ልብ ያለው። ታውቃላችሁ ስደት ላይ ቆይተን ስንመጣ በዛ ላይ ሀዘን እኔ 6 ወር ሙሉ ሳለቅስ በአፍንጫዬ ደም ሲፈሰኝ የቆየው ልጅ ነኝና ትንሽ ነገር ነው ኢሞሽን የሚያደርገኝ። ቶሎ ነው የምናደር ቶሎ ነው የምበሳጭ። ግን ያን ታግሶ ልጅ እንድወልድ የእናቴን ሞት በልጄ እንድጽናና ያደረገኝ መልካም ባሌ ነውና መርቁልኝ። ይሄ ለቪዲዮ ብቻ ሳይሆን ባሌ እግዚአብሔር ይመስገን ጸጉሬን ሁሌ የሚያጥበኝ እሱ ነው። ጓደኛዬ ነው። ወክ ቢያምረኝ ወክ የሚሄደው ከሱ ጋር ነው። የምዝናናው ከሱ ጋር ነው። እና እግዚአብሔር ይመስገን ሲደክም ይውላል። ሙቀት ነው ሀገሩ አቧራ ነው። እንደዛ ድክም ብሎ ሲሰራ ቆይቶ መጥቶ ፊቱን አያጠቁርም እኔና ልጁ ላይ ልክ ምንም ሳይሰራ ቆይቶ እንደመጣ ነው አክት የሚያረገው። እናቶቼ እርፍ የምትሉበት ቅብጥ የምትሉበት እንደ ቤተሰብ ይሄን ብሆን እኮ ብላችሁ ማትሸማቀቁበት ትዳር ይስጣችሁ። እኔ እንደዛ አይነት ትዳር ነው ያለኝ እግዚአብሔር ይመስገን። እና የኔ ውዶች ቪዲዮዬን ያው እዚህ ጋር ጸጉሬን እያጠበኝ ነበር እንደነገርኳችሁ። እና የረመዳን ስራ እንዴት ይዟችኋል? አይዟችሁ በርቱልኝ እህቶቼ። ለእናንተ ከህይወት ልምዴ የማካፍላችሁ ነገር ቢኖር ትዳር ከመግባታችሁ በፊት ባል ምን አይነት ባል ማግባት እንዳለባችሁ አጽኑ። ብር አለው መኪና አለው ቤት አለው ብላችሁ እንዳትገቡ። መኪና ፍቅር አይሆንም። ብር ፍቅር አይሆንም። ቤት ፍቅር አይሆንም። ቤት በደስታ የሚሞላው ትክክለኛ ፍቅር ሲኖር ነው ቤት ውስጥ እንጂ
ሀብትማ እኮ ምንም አይነት ሀብት ቢጠራቀም በአንድ ቀን የአደጋ የእሳት አደጋ ሊሆን ይችላል፣ ምን ሊሆን ይችላል፣ ሊጠፋ ይችላል፣ በኪሳራ ይጠፋል። እንደገና ደግሞ እግዚአብሔር ከፈቀደ በአንድ ቀን በሆነች ቅስፈት ወደ ሀብት ማማ ልትወጡ ትችላላችሁ። ስለዚህ አጥብቃችሁ መያዝ ያለባችሁ ትክክለኛ ፍቅርን ማግኘት ላይ ነውና እዚህ ጋር ልጄም ጋር በቃ ደስ ይለዋል። በነገራችን ላይ ልጄ ልክ አባቱ አንዳንድ ቀን ለምሳሌ ማታ በጊዜ ይተኛል ባባ ፍቅር ከስራ ሳይገባ፣ ጠዋትም እንደዚሁ ከእንቅልፍ ሳይነሳ ስራ ይሄዳል ና በጣም ነው ከእንቅልፉ ሲነሳ ለአባቴ ደዊ ለአባቴ ደዊ ለአባቴ ደዊ የሚለው። እዚህ ጋር ጸጉሬን አጥቦኝ ጸጉሬ ፏ ብሎ ወደ ቡና ማፍላት ገባው። ጸጉሬ ግን እግዚአብሔር ይመስገን ያን ያህል አልተበሳቀለም። ቁመቱ ትንሽ ቀንሷል እንጂ ከለሩ ምናምን እንደምታዩት ነው ቪዲዮ ላይ ወዝ ያለው ጸጉር ነው። እና ቡና ግድ ነው እኛ ቤት እንደነገርኳችሁ ኤቭሪዴይ ቡና የቡና ቁርስ። እዚህ ጋር ስለ ኪዳነ ምህረት እያልኩ ነበር። በእርግጥ ዛሬ ቀን 14 ነው፣ ግን ከሁለት ቀን በኋላ ኪዳነ ምህረት ስለሆነች የቡና ቁርስ ምናምን እኔ ካልጋገርኩኝ ባሌ ገዝቶ ነው የሚመጣው። ምን ልበላችሁ ሁሉን አሟልቶ የሰጠው ነው ባሌ። የምሬን ነው። ባላችሁ መልካም ከሆነ ዛሬው ነው አመስግኗቸው። እንደምትወዷቸው ንገሯቸው፣ እንደምታከብሯቸው ንገሯቸው። አይደለም ባሎቻችሁን የትኛውም ከጎናቸው ያለ ሰው ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ለእናንተ ከልቡ ኮምፎርቴብል ከሆነ ወይም ምቹ ቤተሰብ ከሆነ እዚህ ጋር እየመረቁኝ ነበረ። ግን ድምጹ ትንሽ ጥራት ስላልነበረው እና አዲስ ነው በድምጽ እየቀረስኩላችሁ ያለሁት የኔ ማሮች። ማመስገን ይልመድብን። ገባችሁ አይደል? ምስጋና ፍቅርን ይጨምራል። እዚህ ጋር ወሬ የሆነ ወሬ ሰሞኑን ቆይ እያልኩ ከውጪ ማለት ነው። እና እዚህ ጋር ቡናችን ልንጠጣ ነው። በነገራችን ላይ ቡና ተወዷል። አንዳንዴ እኔ እንጃ አሁን ቡና ኪሎ 400 ብር እንደነበር አስታውሳለሁ። አሁን 1500 ገብቷል። ሰው ኑሮ ቀድሞ እንደሚወደድ ቢያቅ እስቲ አይደለም ለቤቱ ለሚጠቀመው አስቡት። በ400 ብር ኪሎ በ400 ብር ብዙ ኪሎ ብትገዙ 100 ኪሎ ምናምን ባላችሁ ብር ብትገዙ ዛሬ 2 እጥፍ ማትረፍ ይቻል ነበር ማለት ነው። እና ግን አልፏል። አሁን ኪሎ በቃ 150 ብር ገብቷል። ቡና ጥሩ ቡና ማለት ነው። እና እዚህ ጋር ያወሩኝ እያዳረቁኝ ቆጣቸዋለሁ። አንዳንዴ ሁለቱም ቅብጥ ይላሉ እኔም ላይ። እኔም እግዚአብሔር ይመስገን ምርጥ ሴት ነኝ ብዬ ነው ማስበው። ማለት ባሌን ልጄን ትሪትመንት ከማረገው አልለየውም። ለምሳሌ ልጄን ገላውን ካጠብኩ ባሌን ገላውን አጥበዋለሁ፣ ጸጉሩን አጥበዋለሁ። ከስራ ሲመጣ እግሩን አጥቤ በቃ ከደከመው አጉርሼ ነው። ምንድነው ይሄ መከባበር ነው። እሱ ለእኔ እንደሚሆነው ሁሉ እኔም በቻልኩት አቅም ደግሞ ለሱ ሆናለሁ ማለት ነው። እግዚአብሔር ይመስገን እስካሁን እንግዲህ በትዳር ወደ 4 አመት ሆነ። አንድ ላይ 4 አመት ማለት በጣም ትልቅ ረጅም አመት ነው በትዳር ለመቆየት ካልተግባባችሁ፣ ፍቅር ከሌለ። እግዚአብሔር ይመስገን አንድ ቀንም ተጣልተን ወይ ሰው መጥቶ በመካከላችን ምን ሆናችሁ ነው ብሎ አንድም ቀን እግዚአብሔር ይመስገን። ኦፍ ኮርስ ሰው በየመሃሉ ወሬ ላቋርጥና እዚህ ጋር ቡናችን የሚያምር ቡና ነው፣ ግን 150 ብር 1500 ብር የሚባለው ቡና እንደዚህ ደስ የሚል ቡና ነው። ዝም ብሎ ይሄ ልቅቃሜ ያለው ጥቋቁር ነገር ያለው ከሆነ 1200 1300 ታገኛላችሁ። በከሰል ሲሰራ ደግሞ ደስ ይላል። ወደ ስራዬ ስገባ ኦፍ ኮርስ ሰው አንድ ላይ ሲኖር እግርና እግርም ይጋጫል። አለመግባባት ሊፈጠር ይችላል። ወይ ይሄን ለምን አረከው፣ ወይ ይሄን ለምን አረክሽው ልንባባል እንችላለን። ግን ወዳው አያድርም። ማደር አይደለም 1 ሰዓት አይቆይም። ከባሌ ጋር ወዳው ነው ምንፈታው ችግራችን እራሳችን ማለት ነው። የሱም ቤተሰብ የኔም ቤተሰብ በእኛ መሀል አይገባም። ጓደኛም በእኛ መሀል አይገባም። ለምን ትልቅ የሆነ ጽብ ቤታችን ተፈጥሮ አያውቅም። እግዚአብሔር ይመስገን። እኔ አኩራፊ ነኝ። በእርግጥ እኔ አኩራፊ ነኝ። በትንሽ ነገር ላኩርፍ እችላለሁ። ግን ባሌ ወዳው ኩርፌን ዳሜጅ ያደርገዋል ማለት ነው። ይመጣል፣ ያስቀኛል፣ ይቅርታ ይለኛል። እኔም ደግሞ ካጠፋው ይቅርታ ጠይቃለሁ። እግዚአብሔር ይመስገን። እኔም እሱም የይቅርታ ሰዎች ነን። ለዛ ነው አስቡት። አሁን እንግዲህ 4 አመት ትዳር ማለት ግን እንዳፍላ ፍቅር ነው ቤታችን ፍቅር ያለው። እግዚአብሔር ይመስገን።
ለሁላችሁም እንደዚህ አይነት ደስ የሚል መተሳሰብ መከባበር ያለበት ፍቅር ይስጣችሁ። ተሳሰቡ። ባልሽ ደክሞ ከመጣ እንደ ደከመው ለኛ ላንቺ ብሎ እንደለፋ ንገሪው። እኔ አሁን አንተ እኮ ለኔና ለልጄ እየደከምክ ነው፣ መልካም ባል ነህ፣ ጀግና ባል ነህ እለዋለሁ። እሱ ደግሞ እንዴት ነው ግን እንደዚህ ልጅ ይዘሽ ጎበዝ ነሽ እማዬ፣ ልጅ ይዘሽ የቤት ስራ ሰርተሽ እንደገና ራስሽ ራሱ በንጽህና ልብስሽ አይቆሽሽ፣ ልብሳችን አይቆሽሽ፣ ቤቱ አይቆሽሽ፣ በቃ ጎበዝ ነሽ፣ የምር ምርጥ እናት ነሽ፣ ምርጥ ሚስት ነሽ ይለኛል። አያችሁ እንደዚህ ስትደናነቁ ስትመሰጋገኑ እግዚአብሔር በመካከላችሁ ይገባል። ገባችኋ? እና በቃ የዛሬ ውሏችን ብቻ ደስ የሚል ነበር። ግን ባሌ ከጧት ስራ ነበረ፣ ከስራ መልስ ነው እዚህ ጋር ጸጉሬን እያጠበኝ የነበረው፣ አንዳንድ ነገሮች እያገዘኝ የነበረው። በጣም ማይደክመው ባል ነው ያለኝ። እድሜ ይስጠው። ብዙ ህልም አለው፣ ብዙ ምኞት አለው መድኃኔዓለም ክርስቶስ። እኔም ጠንካራ ሆኜ ከጎኑ ቁሜ ህልሙ እንዲሳካለት አይዞህ እንዲለው ያሰበው ነገር በወጣትነቱ እንዲሳካለት ሁላችሁም መርቁት። ወንድማችሁ ነው እና እንግዲህ ከዛሬው ቪዲዮ ከቭሎጉ ባሻገር ከተናገርኳቸው ቃላቶች ብዙ ነገር እንደምትረዱ፣ ብዙ ነገር እንዳስተላለፍኩ፣ መልካም ነገር እንዳስተላለፍኩ አስባለሁ። እንግዲህ እናንተም ኮሜንት አድርጉ የኔ ማሮች። እንግዲህ በስደት ያላችሁት ወንድሞቼ አይዟችሁ፣ ነገ ሌላ ቀን ነው። ለነገ የማይለቅ ዛሬ የለም። በቃ ሁሉም ነገር ዛሬ ካለቀሳችሁ ነገ ትስቃላችሁ። ምክንያቱም የዛሬ ቀን ብትፈልጓት እንኳን አትመለስም። ስለዚህ ዛሬን በመልካምነት አሳልፉ፣ በጥሩነት አሳልፉ። ፈጣሪያችሁን አመስግኑ፣ በማጥባት በማግኘት አመስግኑ። ስደት ላይ ሁኜ እንደዚህ በሚዲያ ካሉት እያያችሁ ራሳችሁ እንዳትወቅሱ። ነገ እናንተ ቀን ነው። ሁሉም በነበረበት አይቀጥልም። አያችሁ፣ ለሰኞ ለማክሰኞ ማይለቅ ሰኞ የለም፣ ለቀን ማይለቅ ጨለማ የለም። ሶ ነገ እናንተም ተራ ስለሚመጣ ሁሉም ነገር ይስተካከላል። ስለነበረን ቆይታ አመሰግናለሁ። እወዳችኋለሁ። ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ባይ ባይ የኔ ውዶች።